ቤተሰቦቼ እንግዲህ ያልታደለ ልጅ ዛሬ ማለት ነው ጸጉሩ ሲቆረጥ መጣ ማለት ነው። የኔ አባቱ ፉይ አላህ ያሳድግህ፣ መጨረሻህን አላህ ያሳምርልን ማለት ነው። ዛሬ እንዴት እንደተናደድኩኝ በእውነት ነው። በማን እንደሆነ ታውቃላችሁ? በአቤላ ማለት ነው። እባብ ወይኔ እውነቴ ነው ብላችሁ አሁን ማለት ነው ልዑል ሲያድግ ለአቤላ ያለው ጥላቻ እኔ እንጃ። ወይኔ እሱ ላይ ያዘው ፋንታ እኔ እንዴት እንደዘገነነኝ ማለት ነው። አቤላ ግን አንተ መቼም አይለፍትህ። እውነቴ ነው የምልህ መቼም። ምክንያቱም የአብርሽና የሩታ ህይወት የበጣበጥከው አንተ ነህ። ከምር በመካከላቸው አምጥተህ ሴጣን የጨመርከው አንተ ነህ ማለት ነው። እስካሁን ድረስ በሰላም በደስታ ማንም ሳይጎዳዳ ሩታም ሳታለቅስ ሩታ አብሮሽም መጥፎ ነገር ሳታረገው በስነ ስርዓት ትዳራቸውን ይመሩ ነበረ። እድሜ ለሶስታችሁ። እውነቴ ነው የምልህ አቤላ፣ ብሩኬ፣ ሄርሜላ ማለት ነው። እንደውም ሄርሜላ አይፈረደባትም። እውነቴ ነው የምላችሁ ሴት ልጅ ናትና እና እነዚህ ሁለቱ ልጆች በተለይ ብሩኬና አቤላ የስራችሁን ይስጣችሁ። እውነቴ ነው የምላችሁ። ግን እኔ የድራማም ነገር ቢሆን ትክክለኛ ህይወታቸው የሆነ ቀን እንደሚያጡት እኔ ተስፋ ነው ማረገው። ለምን እንደሆነ ታውቃላችሁ ውድ ቤተሰቦቼ? አንዳንዴ በቀል የተጀመረም ነገር መጨረሻው አያምርም ማለት ነው። እና በዚህ አጋጣሚ አብርሽ ልጅህን እንደዚህ አታስቀምጥ። ገና 1 ዓመት አልሆነው። ገና ህፃን ልጅ እንደዚህ አይቀመጥም። እኔ ብዙም ስለ ህፃን ልጅ አላውቅም፣ ግን እናቶች ሲናገሩ ህፃን ልጅ እንደዚህ በቂጡ አይቀመጥም። ገና በደረቱ ሳይገለበጥ አንተ እንደፈለክ አታርገው። የነገ ቀን በህይወትህ የምታረጋቸው ሁሉ ነገር አብርሽ እመነኝ፣ የነገ ቀን ቁጭሃል። እረፍ፣ ተው። ለእኛ አይደለም ለራስህ። እኛ በሁሉም ነገር እልህ እንዳያስከን እናቅሃለን። ነገር ግን የሌለህ ማንነትህና የራስህ የሚጎዳህን ነገር አታድርግ። ስለ ልጅህ ተጠንቀቅ በደንብ አድርገህ ማለት ነው። ስነ ስርዓት ይኖረህ ማለት ነው። ፍሪ ቤት ይኖረህ ማለት ነው። የነገ ቀን አንድ ነገር ብትሆን እመነኝ፣ ማንም የሚያሽቃብጥላችሁ እዚህ ጋር አለው የሚላችሁ ኦዲየንስ ራሱ ዞር ብሎ አያያችሁም። ቢያረግላችሁ እንኳን ተመልሶ እኛ አረግነላት እኮ፣ እኛ ሰጠናት እኮ፣ እኛ ለበስናት እኮ ለሩታ ለአብርሽ እኮ እኛ እንደዚህ ነገር አረግንለት እኮ፣ ገዛነለት እኮ፣ ሰጠነው እኮ ነው የሚል ኦዲየንስ ያላችሁ ማለት ነው። እረፉ፣ እውነት እረፉ። በተለይ አብርሽ ተጠንቀቅ ማለት ነው። አቤላ ግን እውነቴ ነው የምላችሁ እሱ ለያዘው ፋንታ እኔ ጭስስ እንዴት እንዳልኩኝ ማለት ነው። አንተም ትዳርህን እንደሚበጠበጥ ያውቃለሁ። በስተ መጨረሻ እኔ አብርሽና ሩታ እውነት ተለያይተው ለብቻ ብቻቸው ከኖሩ እኔ ማዝነው ሙሉ በሙሉ በማን እንደሆነ ታውቃላችሁ? በአቤላ ማለት ነው። በመጀመሪያ ደረጃ ሩታን ከቤት አስወጣ። ይጂ አይፈልግሽም፣ ሻንጣሽን ይዤ እኔ ሸኝሻለሁ አለ። ሩታ ደግሞ የሆነ ነገር ስትመለስ መልሶ ወደ አብርሽ መጣ። ወደ አብርሽ ሲመጣ ደግሞ አብርሽ ከህይወት ያልፈልጋትም፣ ሄርሜላ ትውጣ፣ ብቸኝነት መረጥኩ ብሎ ሲል ደግሞ እንዴት ለአንተ የምትገባ ሴት ናት ብሎ ብሩኬና ይሄ እባብ የሆነ አቤላ ሲያመጡት ማለት ነው። ለማንኛውም ማለት ነው ውድ ቤተሰቦቼ ማለት ነው ሰሞኑ ውስጥ አንዳንድ ነገር እያልኳችሁ ነበረ። ይሄንን ቤት በደንብ አድርጋችሁ እዩት ማለት ነው። በደንብ ለበኋላ ለእኛም ማስታወሻ ይሆነናል። እሺ አብዛኞቻችሁ አላችሁ አይደል? እረፉ፣ ተው። አብርሽና ሩታ አንድ ናቸው። በተለይ ደግሞ ሴት ልጅ ሆናችሁ ሩታን አትንኩ፣ ሩታን አትስደቧት፣ ተዋት። ካሁን ወዲህ ሩታ እናት ናት። እናት ማንም ሰው ዝቅ ከፍ አያደርግም። ለእናት መልስ አይሰጥም። እነሱ ያላቸውን ነገር እኛ እናውቃለን ስትባሉ ለምን በግድ አብርሽ ሄርሜላን ካላገባ ከሄርሜላ ጋር ካልሆነ እዚህ ጋር ብዙዋችሁ ደግሞ የምትሸወዱበት ነገር ቢኖር ቆንጂዬ ናት የምትሉ ሰዎች አላችሁ። እመኑኝ ቆንጅና ትዳር አይሆንም፣ ውበት ቤት አይሆንም። የፈለገ ለምን ወርቅ አትሆንም፣ ለምን እልልት አትሆንም። ዋነኛው ነገር የሚያውላት ተግባር ያለው ወንድ ነው የሚያሳድራት። ተግባር ያላት ሴት ናት ትዳሯን የምትይዘው ማለት ነው። በቁንጅና ቢሆንማ እስከ ዛሬ የት በደረስን ኖሮ። ቁንጅና እና ወንድ ሴት ቢጋባ ኖሮ ዓለሙ ሁሉ ይጠፋ ነበር ማለት ነው። አትሞኙ ማለት ነው። በዚሁ አጋጣሚ እኔ ሁሌም እንደምናገራችሁ አብርሽና ሩታ ራሱ ቢለያዩ
ሄርሜላ ደስተኛ ይሆናለሁ ካለች በጣም ተሳስታለች። አብርሽና ሩታም አብረ ሆነው ሉልን ማሳደግ አለባቸው። አሁንም ሩታ እውነት እንዳይመስላችሁ የምታለቅሰው የምታነባው ለልጇ ስትል ነው እንጂ ለሌላ ነገር አይደለም። ሩታ ልጇን ማሳደግ አቅቷት አይደለም። ግን ይሄ እባብ የሆነ አቤላ ማለት ነው ጠፍቶ ነበር። ሰሞኑን ደግሞ ማን ነው ደግሞ የሆነ ሰው በኮሜንት እየጠየቀኝ ነበረ። ይሄ አቤላ የሚባል የት ሂዶ እያላችሁ ነበር። ይኸው መጣ። የት ሄዳል? ከአብርሽ ቂጥቂጥ አብርሽ የሄደበት መቼ ይቀረባል ማለት ነው። ማሽቃበጭ የአብርሽን ወሬ ለሩታ የሩታን ወሬ ለአብርሽ እያመላለሰው ማለት ነው። እባብን እንስሳ ማለት ነው። እኔ እውነቴ ነው የምላችሁ እስከ መጨረሻ ድረስ እድሜ ጤና ይስጠንና የሄርሜላ ራሱ ህይወት ቢበጠበጥ ከአብርሽ ጋር አብረው ሆነው እኔ ማዝነው በአቤላ ነው። ምክንያቱም በሴት ልጅ ተራ በተራ እየተጫወቱ ማለት ነው። እኔ ባገኘው ኖሮ ወይኔ እንደው ኢትዮጵያ እጅ ባገኘሁት ማለት ነው። በጥርሴ የነበረ ምነጨው ማለት ነው። በጥርሴ እንዴት አድርጌ ባኘኩት ኖሮ ማለት ነው። ሰው ግን ሰውን እጠላለሁ አይባልም። ግን ውድ ቤተሰቦቼ እኔ እንጃ እንዴት እንደሚዘገንነኝ ለምን እንደሆነ አላውቅም። ሴጣን ስለሆነ እኮ ነው፣ እባብ ስለሆነ እኮ ነው። በቃ በተለይም ደግሞ ስለ ሩታ ሲናገር እንዴት እንደሚያናደኝ እንዴት እንደምጬስ እኔማ ውይ አላውቅም። ምክንያቱም ሩታ ብታ ጠጥታ ያን ሁሉ ሆና በአንቱን ሳያጥብ የመጣ ልጅ በአንቱ እንዲቀይር አድርጋ ዛሬ ትዳርዋን የበጠበጣት ይሄ ገና ዛሬ የወለደችውን በዋን ያረገፈችበት ስንት ዋጋ የከፈለችበት ልጁን በእጇን ያዘው ማለት ነው። እንደው እንደዚህ ማለት እውነቴ ነው የምላችሁ ሳሂን ይዣለሁ። በዚህ በሳሂን ዋናቱን ብለው በምን ደስ ባለኝ ማለት ነው። ሉልዬማ ነገ ቀን አድገህ ማለት ነው አቤላን የምትሰጠውን ዋጋ ወይኔ እንደው ሉልዬ አንተ ልጅ አይደለህ፣ አንተ ወንድ ልጅ አይደለህም። እናትህን አንድ ባንዳቸው ያስለቀሷት ሰዎች እኔ እንጃ አድገህ ዋጋቸው ካልሰጠሃቸው ምን ልጅ ነህ? ምን ወንድ ልጅ ነህ ማለት ነው። ብቻ ድግ በልልኝም በቅርቡ ማለት ነው። አላህ ትልቅ ደረጃ ያደርስህና ሩታዬንም ከፍ ዝቅ ያደረገ ሩታዬን የሰደበ ሩታዬን የነካ እቺ ጀግና እናትህን ያቆሸሸ ሁሉም አንተ ዝቅ ብለህ እንደምታቆሻቸው ደግሞ እርግጠኛ ነኝ። እንደምትረግጣቸው ትረግጣቸዋለህ እንጂ በተለይማ ወደ 18 ዓመትህ ምናምን ነገር ሲደርስ እድሜና ጤና ይስጥህና ቶሎ ቶሎ ድግ በልልኝና በዛን ሰዓት ደግሞ ሁሉም ነገር ለይተህ ስታቅ ሚዲያ መተህ ቪዲዮዎችህን የአባትህን ቪዲዮ ምናምን ከፈት አድርገህ ስታያቸው እንዴት ነሽና፣ በነገራችን ላይ ያው ለአንተ ሚስጥር የሆነ ቪዲዮ ይያዝልሃል እንድትረዳ ማለት ነው። እኛ ለዚህ ነበረ የምናደርገው፣ ለዚህ ነበረ የምንሰራው። ከአንዳንድ ሰዎች ጋር ለህ ተጋብተን ሩታንም ሲሰድቧት አብርሽ አይወድም፣ አብርሽንም ሲሰድቡት ሩታ አትወድም። ስለዚህ የመጣ ነገር ይምጣ መሰደባችን ካልቀረ ብሎ ለአንተማ ሚስጥር ይኖርሃል እኮ ሉልዬ። ዝም ብሎማ እንደዚህ አይለቀቅም ቪዲዮ ማለት ነው። ብቻ ዛሬ አቤላ ስለያዘ ማለት ነው በጣም